ሰላም በዚህ የስልጠና ክፍለ ጊዜ የምናየው የፕሪፔመንት አናሊቲክስ ይሆናል። ወደዛ እንሄዳለን። የፕሪፔመንትንም አስመልክቶ የምናይበት አናሊቲክስ እዚህ አናሊቲክስ ስር ይገኛል። አናሊቲክስ ስር ከስተመር ኤንድ ቢሊንግ ስር ፕሪፔመንት የሚለውን እንነካለን። የፕሪፔመንት ዓላማ ዲፖዚት ያደረጉ ደንበኞቻችን የእነሱን ዝርዝር በሙሉ የምናይበት ይሆናል ማለት ነው። ተቀማጭ ብር ያላቸው ደንበኞችን በሙሉ ቅድም በቀደሙ ቪዲዮዎች እንዳየን ለደሚቱ አበበ በካሸር በኩል መታች ከስተመር ወይም ይሄ ከስተመር 5000 ብር ዲፖዚት እንዳደረገ እናስታውሳለን። ይኸው የከስተመሩ ዋተር ኮኔክሽን፣ የከስተመሩ ስም፣ ከስተመር ኮዱ እና ያስቀመጠው አማውንት እዚህ ጋር ማየት እንችላለን ማለት ነው። እዚህ ጋር ሾው ቮቸር ብንለው በሚያስቀምጥበት ጊዜ የነበረውን አማውንት ይኸው በዚህ ጋር እናያለን ማለት ነው። እየተከፈለ ይሄ ደንበኛ እየከፈለ በሄደ ቁጥር እዚህ ጋር የከፈለበት ወርና ምን ያህል እንደከፈለ ሪሜኒንግ አማውንቱን ያስተካክልልናል። ይሄ አማውንት የሚለው ሁሌ አይቀየርም። መጀመሪያ ያስቀመጠው ብር ነው 5000 ይሆናል። ቀጣይ ይሄ ደንበኛ 100000 ቢያስቀምጥ ደግሞ በዛ መሰረት ይስተካከላል አማውንት ማለት ነው። ያስቀመጠበት ቀን ፈርስት ዲፖዚት ያደረገበት ቀን ይመጣል። የደንበኛው ስም፣ የደንበኛው ዋተር ኮኔክሽን ኮድ እዚህ ጋር አለ። ሪሜኒንግ አማውንት አሁን 500 ብር ለምሳሌ የሰኔ ወር ላይ ቢከፈልለት በሲስተም አውቶማቲካሊ በፔፍሮም ዲፖዚት በሚለው በቢል ፖስት ከተደረገ በኋላ ባለሙያዎች ያንን በሚያደርጉ ጊዜ እዚህ ጋር 500 ብር እዚህ ጋር ያሳየናል። ሰኔ ወር 500 ያሳየናል። እዚህ ጋር 4500 ቀሪ ያሳየናል ማለት ነው። ልክ እንደዛው እስኪ የከፈሉ ደንበኞች ካሉ ይሄንን እስኪ ቮቸሩን እንይለት። ይሄም አልከፈለም። ወደ ታች እንወረድና 200 ስላሉን 500 ነው አድርገን እዚህ ጋር ሾው ቮቸር። ስለዚህ የከፈሉ ካሉ አሁን የተነጋገርነውን በምን አይነት መልኩ የሚሰራላቸው ለማየት ያህል ነው ማለት ነው። ለምሳሌ ይሄ ደንበኛ እንደምታዩት የሰኔ ወር በሲስተሙ ተከፍሎለታል አውቶማቲካሊ ማለት ነው። ፔፍሮም ቢል ዲፖዚት በሚባለው በተን በፖስት ቢል ወር መጀመሪያ ያስቀመጠው ብር ስንት ነበር? 832 ብር ከ50 ሳንቲም። በቀለ አንጉሽ የሚባል ሪሜኒንጉ 802 ከ50 ሳንቲም። ለምን? የሰኔ ወር 10 ብር ስለከፈለ በዚህ ጂጂፒ ማለት ነው። ይሄ ደንበኛ የሐምሌም ሲከፍል የሐምሌም እንደዚህ ይላል። እቺ ብር እስክትጠናቀቅ እቺ ሪሜኒንግ አማውንቷ ከዛ ወር ከሚመጣበት ቢል አማውንት በታች ሲሆን በዛ መክፈል ይቆማል ማለት ነው። ደንበኛው መጥቶ ዜሮ ቢል ባላንስ ወይም እስከዛሬ ባስቀመጥኩት ዲፖዚት መሰረት እስከዛሬ የከፈልኩትን ቮቸር እፈልጋለሁ ወይም እነዚህን ሊስት እፈልጋለሁ በየትኛው ወር ምን ያህል መጣብኝ ቢባል እዚህ ፕሪፔመንት አናሊቲክስ ስር መታችሁ እዚህ የዛን ደንበኛ ሰርች ታደርጉትና ሰርች የሚደረገው እዚህ ጋር አለላችሁ በዋተር ኮኔክሽን ኮዱ ሰርች ማድረግ ትችላላችሁ። ወይም በደንበኛው ስም ይኸው ሙሉ ሲሳይ ከሆነ ሙሉ ሲሳይ ስትሉ ከመጣ በኋላ ያንን ሾው ቮቸር ብላችሁ እዚህ ጋር የሚመጣውን ቮቸር ምን ማድረግ ትችላላችሁ? ፕሪንት አድርጋችሁ ለደንበኛው መስጠት ትችላላችሁ። የብዙ ወር ከተከፈለለት ባስቀመጠው መሰረት ያንን መውሰድ ይችላል። የእያንዳንዱን ወር ደግሞ ጂጄቪ ስለሚያሳየን የእያንዳንዱ ቮቸር ከፈለገ የጆርናል ቮቸር ስር በፕሪፔመንት በጂጄቪ ነምበሩ መሰረት እያወጣን መስጠት እንችላለን። ግን ይሄን ሊስቱን ራሱ መስጠት ይቻላል ማለት ነው። እዚህ ሾው ቮቸር ላይ የሚገኘውን የእያንዳንዱን ወር ሊስት የመጣበትን ፕሪንት አድርጎ ለደንበኛው መስጠት ይቻላል ማለት ነው። የፕሪፔመንት አናሊቲክስ ይህንን ይመስላል። በተጨማሪም እዚህ ጋር የምናየው አማውንት በከፈሉ ቁጥር የሪሜኒንግ አማውንቱን ነው የሚያሳየን ማለት ነው። ደንበኞች እየከፈሉ በሄዱ ቁጥር እዚህ ጋር እየተቀነሰ ይመጣል ማለት ነው። ከዛ ውጪ ግን የሌጀር ላይም ሄደን በደንበኞቹ ማየት እንችላለን ማለት ነው። የከስተመር ፔየብልስ ስር እንደምታዩት ተቀማጭ አለ። እዛ እየተቀናነሰ ያሳየናል ማለት ነው። ይህንን ይመስላል።